ዘፈናቸው እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም፣ እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስ ስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስ ስም በአገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታ ይሁን። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ተብሎ ተጽፏል። ትውልዱን ለሰይጣን እጁን እንዲዘረጋ ሊያደርግ የሚፈልግ አዚምን የሚያደርግ በዘፈን በዳንኪራ በዝሙት በርኩሰት በመዳራት ትውልዱን የሚያደነዝዝ መንፈስ በኢየሱስ ስም የተመታ ይሁን። ለዘፈን ምድሪቷ እንዳትሰራ ነው ጸልያለሁ። አየሩ ለዘፈን እንዳይሰራ ለዘፋኝነት እንዳይሰራ በኢየሱስ ክርስቶስ ስም ነው ጸልያለሁ። እካክ ስለዚህ እየተቃጠልክ ካንተ መዝሙር የቴዲ ዘፈን ይበልጣል። እርግጠኛ ሆኜ ነው የምነግርህ። የዘፈን ደጋፊ አይደለሁም። ከናንተ የውሸት አመሰገንኩ ከሚል ነኑ ናናናናና ብለው ከሚቀባጠር እካክ የቴዲ አፍሮ ዘፈን ምንም ልዩነት የለው። እንግዲህ የእናንተ ነገር ስለበዛ የቤተሰቦቼም አክባሪ ስለሆንኩኝ ላሳይ። ይሄ ነው አይደል? እንግዲህ ተቃጠል ሱራፌል አለቀሻል። ተቃጠል ተቃጠሉ። ቃጠል ቃጠል እየሰሙት እኮ ነው የሚያለቅሱ። ሀገር የሞተበት ሽንጥና ዳሌ አይደለም ይዘፍነው። ለውስጥ ያለቅስ ዓለም ለቅሶ ሰው አይችልም ደርሶ ገና ነው እያልኩት ራሴን በደልኩት። ስማ አዳራሽ ስጨፍሩ ለተቃወማለህ። ሀገር የሞተበት የቴዲ ያለቅሳል። ይኸው ያ ለአዲስ አበባ ልጆች ነው ይሄን ያለው። ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሴትና ህፃናት ሲደፈሩ ሲገደሉ ሀገር አልባ ስንሆን የጅምላ ስደት ሲበዛ ሃይማኖትን ለይቶ ለማጥፋት ሲሰራ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ። ይሄ ድብን ያለ ፈሪሳዊነት ይባላል። የቱን ወቅሰ የቱን ትተዋለ? በወንጌል ሁሉ ኃጢአት ተብሎ የተገለጸውን አምጥተ ልትናገረው ይገባል። መፍራት ወደ ኋላ ማለት እኮ አይጠበቅ።
ለሁሉም ነገር እኩል መናገር ነው። ስለ ዘፈንና ዘፋኝነት ኃጢአት አይደለም ብሎ የሚጨቃጨቅ የለም። ምርጫ ማጣት ግን ሀገር ስትባል ግን አይደለም ዘፈን ሞት ያለበት ጦርነት በወታደር ልብስ ለአገር ሉዓላዊነት ተዘምቶ ይፈጸማል። አሁን ዘፋኝነትና ዘፈን ላበረታታ አይደለም። ነገር ግን በዘፈን ውስጥ የተነሱ ሐሳቦችን ሀገር ውስጥ ያሉ የግፍ እውነቶችን ሁሉም በየገባው ልክ ዛሬ ዘፈንን የተቃወማችሁ እዛ ማዶናችሁ እርግጥ ኦርቶዶክሳዊነትን ለማጥቃት የተከፈተ ነገር እንደሆነ ግልጽ ነው። ግን ግዴላችሁም እዛ የጠላችሁ ዘፈን ውስጥ ያለው ሐሳብ ወጥቶ መነገር አለበት አይደለም? ከዘፈን ውስጥ እናንተ ተናገሩ ውስጥ እኛ ቤት ውስጥ ያላችሁም ሰዎች ለእንደዚህ አይነት ጉዳይ ተግ ስትሉ ደስ ይላል። እውነት ለመናገር ግን ለሌላውስ ጉዳይ አርሲ ላይ ትላንትና የኦርቶዶክሳውያን ደም በዛን ያክል ግፍ ሲፈስ በየመድረኮች በተለይ ደግሞ እንግዲህ አገልጋዮች ምንድነው ስታረጉ የነበረው አይደል? እኔ ጋር ሞቱ ካልደረሰ አይንካኝ እንደውም ምን ልታረጉን ነው ምን አርጉትሉን አላችሁ ስትሉን ነበር። ገዳይነት ጽድቅ ሆኖ ዘፋኝነት ኩነኔ ሊሆን አይችልም። ኩነኔው ለሁለቱም ይሰራል። ሁለቱንም እኩል እንቃወም፣ ሁሉንም እኩል እናውግዝ።